በዛሬው ቪዲዮ ላይ ቀጥሎ የምነግራችሁ እነዚህን ህልሞች ከመጨረሻው ከተመለከታችሁ ትጠቀማላችሁ። አዲስ ቤት ስትሰራና ስትገባ ካየ፣ የድሮ ቤት ካየህና ሊወድቅ ያለ ሊፈርስ ያለ ቤት ካየ እግዚአብሔር በሌሊት ቋንቋ ምን ብሎ ሊናገር ነው? እግዚአብሔር በቋንቋው አንዳች መልእክት እየነገራችሁ እንደሆነ ማስተዋልና መረዳት መቻል አለባችሁ። ምክንያቱም እግዚአብሔር ህልምን ሲሰጥና በተኛበት በሌሊቱ ክፍል እግዚአብሔር ህልም ሲያሳይ ሊያስጠነቅቅህ፣ ሊገስጽና ሊያስተምር እግዚአብሔር ሌላ የተሻለ ምዕራፍ እንዳለ ሊጠቁምና ሊገልጥልህ ስለፈለገ ነው። መጽሐፍ ቅዱስን መሰረት በማድረግ ወደ እናንተ ይዤ መጥቻለሁ። ይህንን ቪዲዮ ስትጀምሩ ላይክ በማድረግ እንድትጀምሩና ለወዳጅ ለጓደኞቻችሁ ሼርና ኮፒ ሊንክ እንድታደርጉ አሳስባችኋለሁ። ወደ ቪዲዮ እሄዳለሁኝ። ህልም የእግዚአብሔር የሌሊት ቋንቋ ነው። ከቤትና ከህንፃ ጋር የተያዙ ህልሞችን ስናይ አዲስ ቤት መስራት ወይ ወደ አዲስ ቤት ውስጥ መግባት የኑሮ ለውጥ እንደሆነ ያመለክታል። አዲስ ቤት ውስጥ ወይ አዲስ ቤት እየሰራ ካየ እግዚአብሔር በዚህ በሌሊት ቋንቋው እየተናገረ ያለው እግዚአብሔር አዲስ ምዕራፍ አይቼልሃለሁ፣ ወደ አዲስ ምዕራፍ ትገባለህ፣ አዲስ የትዳር ህይወት፣ አዲስ ምዕራፍ፣ አዲስ ምድር፣ አዲስ አገልግሎት እግዚአብሔር ያዘጋጀልህ ስፍራ እንዳለ የሚያሳይ ህልም ነው። ይህንን ህልም ካየ መልካምና የበረከት ምልክት ነው። የአዲስ ምዕራፍ የእረፍትና የመረጋጋትን የሚያሳይ ምልክት ነው። መጽሐፍ ቅዱስ በዘዳግም ምዕራፍ 6 ቁጥር 10 ላይ ሲናገር እግዚአብሔር ህዝቡን ባልሰራቸውና መልካም ነገር በሞላባቸው ቤቶች እንደሚያስገባቸው ተናግሯል። አዲስ ቤት ማግኘት በድካም ብቻ ሳይሆን በመለኮታዊ ሞገስ በፌቨር የምትቀበለው በረከትና ክብር እንደሆነ ያሳያል። ጌታ እግዚአብሔር ይህንን ህልም ሲያሳይ ከኪራይ ቤት ከውጣ ውረድና ዋጋ ከመክፈል ህይወት አውጥቶ ወደ ራስ ቤትና ወደ ራስ ርስት እንደሚያስገባ ፍንጭ የሚሰጥ ህልም ነው። በዘዳግም ምዕራፍ 6 ቁጥር 10 ላይ ሲናገር አምላክ እግዚአብሔር ለአንተ ሊሰጣት ለአባቶቼ ለአብርሃም፣ ለያዕቆብ፣ ለይስሐቅ ወደ ማለላቸው ምድር በገባህ ጊዜ ያልሰራሃቸውን ታላቅና መልካም ከተሞች፣ ያልሞላሃቸውን ሀብትን የሞሉ ቤቶች፣ ያልማስካቸውን የተማሱ ጉድጓዶች፣ ያልተከልካቸውን ወይንና ወይራ በሰጠህ ጊዜ፣ በበላህና በጠገብክ ጊዜ፣ በዚያን ጊዜ በግብፅ ምድር ከባርነት ቤት ያወጣህን እግዚአብሔር እንዳትረሳ ብሎ ይናገራል። አዲስ ምዕራፍ አዲስ ቤት ውስጥ በህልም ገብተህ ካየ እግዚአብሔር ያልደከምክበት ያልለፋበት በሞገስና በእግዚአብሔር ረዳታ የምትቀበለው ርስትና የእረፍት ስፍራ እንደሆነ ፍንጭና ምልክት የሚሰጥ ህልም ነው። መዝሙር 127 ቁጥር 1 ላይ እንደተጻፈው እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ ይላል። እግዚአብሔር ቤትን እንዲሰራ እግዚአብሔር የተናገረህን ነገር እንዲያጸና ለጸሎት መነሳትና ማጽናት አለብን። ብዙ ጊዜ እኛ በባህሪያችን ምን አይነት ባህሪ አለን? መልካም ህልም ስናይ ለመጸለይ ችላ እንላለን። መጥፎ ህልም ስናይ ደግሞ የጠላትን ተጽዕኖ ስናይ ለመጸለይና ለማፍረስ ለጸሎት እንነሳሳለን። ሁል ጊዜ መሆን ያለብን መልካም ካየንም ማጽናት ያስፈልጋል። ክፉ ህልምም ደስ የማሰኝ ህልም ካየንም ማፍረስና የእግዚአብሔርን ሐሳብ ህይወታችን እንዲቀጥል ማወጅና መጸለይ እንዳለብን ማሳሰብ እፈልጋለሁ። በህልም የድሮ ቤት ካየ ወይንም የትውልድ ስፍራ ካየ ይህ መንፈሳዊ ተጽዕኖ ነው። ማለትም የድሮ ቤት ማየት ዲሌ ስፒሪት ወይ የሚያዘገይ መንፈስ እየተከታተለ እንደሆነ እግዚአብሔር ፍንጭ እየሰጠ ነው። ይህንን ህልም ባሳየ ጊዜ እግዚአብሔር አምላክ ካለፈው እስራት እንድትወጣና ወደፊት እንድትመለከትና እንድታይ ለነፍስ እግዚአብሔር በቋንቋው እየተናገረ ነው። የሚያዘገይ መንፈስ ወይ ዲሌ ስፒሪት የሚባለው ይሄ አዘጊ መንፈስ አሁን ባለህበት ህይወት ላይ ወደፊት እንዳትሄድ መሰናክል እያደረገ እንደሆነ መንቃት አለብን። የሚያዘገይ መንፈስ አሁን ባለህበት ህይወት ወደፊት እንዳትዘረጋ፣ ወደፊት እልፍ እንዳትል ጠላት እድገትህ ሊገታው እንደሆነ እንደሚፈልግ የሚያሳይ ህልም ነው። እስራኤላውያን ወደ ከነዓን ይሄዱ ሳለ ወደ ግብፅ ብንመለስ ይሻለናል ብለው በእግዚአብሔር ላይ አጉረመረሙ። ከባርነት ከ430 ዓመት ከግዞት ካወጣቸው በኋላ ምድረ በዳ ላይ የትናንትና ዱባና ሽንኩርት የግብፅ ህይወት ይሻለናል ብለው በእግዚአብሔር ላይ እንዳጉረመረሙና እንደተጸጸቱ ይናገራል። በሉቃስ ወንጌል ሲናገር ኢየሱስ ግን ማንም እርፍ በእጁ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግስት የሚገባ አይደለም ይላል። ወደ ኋላ የሚመለከት እግዚአብሔር በሌሊት ቋንቋው የድሮ ቤት ካየን
የትውልድ ስፍራ ካየን ወደኋላ የሚጎትት መንፈስ ወይ አዘጊ መንፈስ ወደፊት መዘርጋት እያለብህ መሻገር እያለብህ መፍጠን እያለብህ መሮጥ እያለብህ እንዳትሮጥ የሚገዳደር መንፈስ በዙሪያ እያንዣበበ እንደሆነ ምልክት እየሰጠ ነው። ጌዲዮንን ከወይን መጥመቂያው ሲጠራው ሚዲያምን እንዳንድ ሰው አሳልፌ እሰጣለሁ ሲለው የአባትህን ቤት ጣዖታት መሠዊያውን አፍርስ ብሎ እግዚአብሔር ተናግሮታል። በመሳፍንት ምዕራፍ 6 ቁጥር 25 ላይ እግዚአብሔርም በዚያ ሌሊት የአባትህን በሬ 7 ዓመት የሆነውን ሁለተኛውን በሬ ውሰድ፣ የአባትህ የሆነውን የበዓልን መሠዊያ አፍርስ፣ በእርሱም ዙሪያ ያለውን የማምለኪያ አጸድ ቁረጥ ብሎ እግዚአብሔር ማፍረስ ያለበት መቁረጥ ያለበት የአባቱን ቤት መሠዊያ ጣዖታትን ማፍረስና መቁረጥ እንዳለበት እግዚአብሔር በሕልም ተገልጦ ለጌዲዮን ነግሮታል። ይህንን ሕልም ባየ ጊዜ አንድ ነገር ማሰብ አለብን። ያልተቋጩና ያላለቁ ኬዞች እንዳሉ መረዳት አለብን። በድሮ ቤት ውስጥ ሆኖ ማየት ከቤተሰቦች ጋር ከጓደኞቹ ጋር በዛ ስፍራ ሆነ ከተመለከት ያልተፈታ ነገር እንዳለ ፍንጭ ይሰጥሃል። ለምሳሌ በድሮ ቤት ውስጥ የሆነ ነገር ስትፈልግ ወይም ስታደር ካየ ካለፈው ህይወት ያልተፈታ ችግር፣ ያልተከፈለ ዕዳ ወይም ይቅር ያላልከው ሰው ሊኖር እንደሚችል ይጠቁማል። ይህንን ህልም ስናይ በመጥፎ ጎን ነው አብዛኛው ጊዜ የምንፈታው፣ የድሮ ቤት ካየን፣ የትውልድ ስፍራ ካየን። ነገር ግን በመልካም መንገድም የምንፈታበት ጥቂት ነገሮችን ልበላችሁ። አዎንታዊ መንገድ አለው። ህልሞችን ብዙ ጊዜ የምንፈታው አውዱን ተከትለን በዛ ውስጥ ልንደሰት እንችላለን፣ ልናዝን እንችላለን። አሁን የድሮ ቤት ውስጥ ሆነን ከተደሰትን፣ ከሳቅን፣ ከተጫወትን ጌታ ያጣነውን ወይም የተወሰደውን የቀድሞውን በረከት ምርኮ እንደሚመልስ፣ ቀድሞ የነበረን ሰላም፣ ቀድሞ የነበረን ምርኮ እንደሚመልስ ፍንጭ የሚሰጥ ህልም ነው። ብዙ ጊዜ ግን ይህ ህልም ሲፈታ በመልካም ሳይሆን በመጥፎ ጎን ነው የሚታየው እና ብዙ ጊዜ እንደዚህ አይነት ህልም ካያችሁ መጸለይና ማፍረስ እንዳለባችሁ ፍንጭ የሚሰጥ ህልም ነው። በህልም መጸዳጃ ቤት ወይም ሽንት ቤት መፈለግ፣ ይህ የሚያሳየው ቆሻሻን፣ ኃጢአትን፣ መጥፎ ልምምድን ያሳያል። ኃጢአትን መፈለግ መጥፎ ልምምድን መከተልን ያመለክታል። በጣም ይህንን ህልም ካየ መንፈሳዊ ጥቃት፣ የኃጢአት ጥቃት፣ የጨለማ ጥቃት፣ የርኩሰት ጥቃት እንዳለ የሚያመላክት ህልም ነው። በመንፈሳዊ ዓለም በጣም የተለመደና ጥልቅ ትርጉም ያለው ህልም ነው። ይህን ህልም ካየ ነፃ መውጣትና ዴሊቨረንስ እንደሚያስፈልግ ወይንም የገባውን ቆሻሻ፣ የገባውን ልምምድ፣ የኃጢአት ህይወት ከውስጥ ነቅሎ ማውጣትና ዴሊቨረንስ፣ ጸሎት፣ ወደ ቃሉ፣ ወደ መንፈሳዊ ነገር መጠጋት እንዳለብህ እግዚአብሔር ድምፅ እየሰጠ ነው፣ ወይንም እግዚአብሔር እየተናገረ። እንደ ህልሙ ሁኔታ በዝርዝር እንመልከት። በህልም መጸዳጃ ቤት ተጠቅመ ቆሻሻን ስታስወግድ ካየ ይህ መልካም ህልም ነው። ምክንያቱም የገባውን መርገም፣ የገባውን የኃጢአት ልምምድ፣ የገባውን የቆሸሸ ላይፍ ያንን ነገር ከውስጥ አውጥቶ መጣልንና ማስወገድን የሚያሳይ ህልም ነው። መጽሐፍ ቅዱሳችን በሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 10 ላይ ሲናገር እንደ እግዚአብሔር ፈቃድ የሆነ ሐዘን፣ ጸጸት የሌለበት ወደ መዳንም የሚያደርሰው ንስሐ ያደርግልናል ማለት ነው። ስለዚህ ማስወገድ ያ የንስሐን ህይወትና የኃጢአትን ማንነት ከውስጥ አውጥቶ መጣልን ያሳያል። መጸዳጃ ቤት ፈልጎ አለማግኘት፣ መጸዳጃ ቤት ፈልገ ካጣ ወይንም በጣም ተጨንቀ ከሆነ በውስጥ የታመቀ ሸክም፣ የታመቀ ጭንቀት እንዳለና ያንን የተሸከምከውን ሸክም ማራገፍ እንደምትፈልግ የሚጠቁምና የሚያሳይ ህልም ነው። በዚህ ሰዓት ማድረግ ያለብህ ወደሚጸልዩ ሰዎች መጠጋት፣ ዴሊቨረንስ እንደሚያስፈልግ፣ ጸሎት እንደሚያስፈልግ እግዚአብሔር በቋንቋው እየተናገረ ነው። በዘካርያስ ምዕራፍ 3 ቁጥር 3 ላይ ሲናገር ኢያሱ እድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበር። እርሱ መልሶ በፊቱ የቆሙትን እድፋሙን ልብስ ከእርሱ አውልቁለት አላቸው። እርሱም እነሆ አበሳህን ካንተ አርቄአለሁ፣ ጥሩ ልብስም አለብስሃለሁ አለው። እንዲህ አይነት ህልሞችን ስንመለከት ጸሎትና መንፈሳዊ እርዳታ እንደሚያስፈልግ እግዚአብሔር መልእክት እየሰጠ ነው። በህልሞቻችን ሊወድቅ ያለ ቤት ካየን እግዚአብሔር አደጋን አስቀድሞ እያሳየንና እያመለከተን እንደሆነ
ፍንጭ የሚሰጥ ህልም ነው። ቤት መሰረት አለው። መሰረቱ ላይ ደግሞ ጣራው አለ፣ ግድግዳው አለ፣ ቅጥሮች፣ እያንዳንዱ ነገሮች በዛ መሰረቱ ላይ ነው የቆሙት። ሊወድቅ ያለ ቤት መመልከት ማለት መሰረቱ እየተናጋ ያለ ቤት፣ ትዳር፣ ላይፍ ሊኖር ይችላል። ቤት የሚያሳየው ቢዝነስ ሊሆን ይችላል፣ ትዳር ሊሆን ይችላል፣ አገልግሎት ሊሆን ይችላል። እግዚአብሔር የሰጠን ተቋም ያመለክታል። እንደ ህልም ሁኔታ ትርጉሙን እንመልከት። የመጀመሪያው የመሰረት መናጋት። እግዚአብሔር ያ ቤት ሊወድቅ ነውና እንደዚህ ሊሆን ነው፣ ሊጠፋ ነው፣ አስቀድመ አስተካክል፣ መንገድ ተከተል፣ ምሪት ተከተል፣ ጸልይበት፣ ተጠንቀቅ እያለ እግዚአብሔር ምሪት እየሰጠን ቤቱ ሊወድቅ ሲያዘምም ማየት በህይወት ላይ ወይም በቤተሰብ መሰረት ላይ ችግር እንዳለ የሚያሳይ ምልክት ነው። ይህ ምናልባት በመንፈሳዊ በህይወት ላይ ችግር መኖሩን ይጠቁማል። በማቴዎስ ምዕራፍ 7 ቁጥር 26 ላይ ጌታ ኢየሱስ ክርስቶስ ቃሌን ሰምቶ የማያደርግ ቤቱን በአሸዋ ላይ ይመሰርታል አለ። ቃሌን ሰምቶ የሚያደርግ ቤቱን በአለቱ ላይ ይመሰርታል አለ። ኢየሱስ ይህንን ምሳሌ ሲነግራቸው ቃሉን መስማትና ወደ እግዚአብሔር መቅረብና በቃሉ ውስጥ መንቀሳቀስ እንዳለባቸው እያስተማራቸው ነው። ቤቱን በአለቱ ላይ የሰራው ሰው እንደዚህ ይላል፣ ነፋስም መጣ፣ ጎርፍን መጣ፣ ቤቱ በአለቱ ላይ ስለተመሰረተ አልወደቀም ይላል። ቤቱን ደግሞ በአሸዋው ላይ ስለሰራው ሰው ሲናገር ነፋስ መጣ፣ ጎርፍን ጎረፈ ይልና ቤቱን መታው፣ አወዳደቁ ታላቅ ነበረ ይላል። ይሄ የቆመበት መሰረት አሸዋ ስለነበረ ስላልጸና ስላልበረታ በዚህን ሰዓት የመጣው ቻሌንጅ የመጣው ጎርፍና ነፋስ ቤቱን ጣለው። አወዳደቁ ቀላል አልነበረም፣ ታላቅ ነበረ ብሎ ይናገራል። ስለዚህ ሊወድቅ ያለ ቤት ካያችሁ በወጀብና በነፋስ ውስጥ ያ ቤት ስለተመታ ጸሎት ያስፈልገዋል፣ ቃል ያስፈልገዋል፣ መንፈሳዊ እርዳታ ያስፈልገዋል። ጌታ ይህንን ህልም ሲያሳይ ቤትን በአለቱ ላይ አጽና፣ በቃሉ ላይ በጸሎት ቤትን አጽና። እግዚአብሔር አስቀድሞ ፍንጭ እየሰጠን ቤቱ በነፋስና በጎርፍ ሊወድቅ በህልም ካየ ይህ የጠላት ተጽዕኖ፣ ጠላት ታርጌት አድርጎ እየተገዳደረ እንደሆነ ቤቱን ለመጣል፣ ትዳር ለመጣል፣ ህይወት ለመጣል፣ ቢዝነስ ለመጣል፣ ለመበተን ጠላት እያደረገ ያለውን ውጊያና ተጽዕኖ ያመለክታል። የመጨረሻ ደግሞ እንደ ማስጠንቀቂያ በዚህ ሐሳብ ላይ ማውራት የምፈልገው ቤቱ ከመውደቁ በፊት ካየ ኢሚዲየትሊ በፍጥነት በጸሎትና በጥንቃቄ ልታደርገው እንደምትችል የሚያሳይ የምህረት ምልክት እንደሆነ እግዚአብሔር ይህንን አደጋ አስቀድሞ በህልም ያሳያል። በዚህ ሰዓት ተነስተ መጸለይና የጠላትን ስራ ማፍረስ አለብህ። የእግዚአብሔር ጸጋ ይብዛላችሁ። ይህንን ቪዲዮ ላይክ፣ ኮሜንት እያደረጋችሁ ህልሞቻችሁ እንድታስቀምጡ ሐሳባችሁንም እንድታሰፍሩ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ አሳስባችኋለሁ። በሌላ ቪዲዮ ደግሞ ሰርቼ ወደ እናንተ የምመጣ ይሆናል። እግዚአብሔር ጸጋ ይብዛላችሁ። ተባረኩ። ሻሎም